እግዚአብሔር ህልም ካሳየ ወይም ህልም ከሰጠው ሰው ጀርባ እግዚአብሔር አለ። እግዚአብሔር ስላለ ከጀርባ ይቀጥላል። ያ ህልም ያለ ሰው እግዚአብሔር ህልም የሰጠው ሰው የሚቀጥለው እግዚአብሔር ከሱ ጀርባ ስላለ፣ የሚረዳው እግዚአብሔር ከሱ ጋር ስላለ፣ የሚያግዘው እግዚአብሔር ከሱ ጋር ስላለ፣ ቅዱሳን እግዚአብሔር ከእናንተ ጋር፣ እግዚአብሔር ከአንቺ ጋር፣ እግዚአብሔር ከቅዱሳን ሁሉ ጋር ስላለ መቀጠላችን አጠራጣሪ አይደለም። እርግጥ ነው፣ እውነት ነው፣ እውን ነው የሚሆነው። ለምሳሌ አንድ ሰው በራሱ ብቃትና ብርታት አደርጋለሁ ያላቸውን ነገሮች ቢያቅተው ሳይጨርስ ቢቀር ምን እንደሚያደርግ ታውቃላችሁ? አቅም ወዳለው ይጠጋል። አቅም ወዳለው ይጠጋል። ለምን? ያን ነገር አቅዷልና ማድረግ ይፈልጋል። ታውቃላችሁ፣ እኛ ጀምረን የማቆም ነገር ነው የሚኖረን። ለምን? አይችልም። አቅማችን፣ ጉልበታችን አይችልም። ያለ እግዚአብሔር አንዳች ሰክሰስ አይኖርም። ስለዚህ ቅዱሳን ከእግዚአብሔር ጋር ሰክሰስ ናቸው። አይጨርሱታል፣ ጀምረው አያቆሙ። ህልምህን እስከ ዳር ድረስ ሊያደርስህ የሚችል እግዚአብሔር ነው። ክብር ለኢየሱስ ይሁን። ዛሬ የምናየው ስለ ዮሴፍ ነው። ዮሴፍ ህልም አየ። ዮሴፍን ስንመለከት እኔ ህልም ያለው ብሎ አይደል ዮሴፍ የተኛው። እንደ ማንኛውም ሰው ማታ እንደሚተኛ ተኝቷል፣ ግን ህልም አይቶ ተነሳ። አንዳንዴ ሳታውቁ ተኝታችሁ የሚታወቅ ህልም ይዛችሁ ትነሳላችሁ። ሰውየው ህልም ይዞ ተነሳ። ህልሙ ፍቺ ያለው ነው። ህልሙ ወንድሞቹን የሚረብሽ ህልም ነው ያየው እና 11 ናዶ ለአንዱ ለእሱ ናዶ ሲሰግዱ አይቶ ተነሳ። ከዛ ጠዋት ተነስቶ ሁላችን ማሳ ውስጥ ነበርን፣ ስንዴ እያጨድን ነበር። ከዛ የኔ ናዶ ቀጥ ብላ ቆመ፣ የእናንተ ናዶ ለእኔ ናዶ ሰገደች አየዋል። ወንድሞቹ ከዛ ጊዜ ጀምሮ ቅናት ገባባቸው። እስቲ ህልሙ እንደሚፈጸም እናያለን ብለው ጥርስ ነክሰው ይጠብቁት ነበረ። ሰፊ ቦታ ወይም ምቹ ሰዓት። ዮሴፍ የወንድሞቹን ክፋት አምጥቶ የሚናገር ክፉ ነገር የሌለበት ሰው ነው። ለምን ካላችሁኝ ዮሴፍ ያዕቆብ ወደ እስራኤል በሚለወጥበት ሰዓት የ5 ወይም የ6 ዓመት ልጅ ነው። እነዛ ከያዕቆብ ጋር አብሮ የኖሩ ናቸው። ያዕቆብ ማለት አታላይ አሰናካይ ማለት ነው። ምናልባትም ያዕቆብ ልጆቹን ከመውለዱ በፊት ወንድሙን አታለዋል፣ አባቱን አታለዋል። ዮሴፍ ወንድሞች ያዕቆብ ጋር ባለ ህይወት እነሱም እንደዚህ አይነት ነገር ያላቸው አጭበርባሪዎች ናቸውና ወንድማቸው ግን የተለወጠ ህይወት ያለው ነው። አባትየው ጋር የሚቆይ አባትየው የሚናገረውንና አባትየው የሚሰማውን ወይም የሚያሰማውን እየሰማ ያደገ ሰው ነው። ወንድሞቹን ክፋት እያመጣ ለአባታቸው ይናገራል። ስለዚህ ወንድሞቹ ይህን አልወደዱም። ደግሞ አንድ ህልም አለ። ሌላኛው ደግሞ ክፉ ነገር ሲያደርጉ መጥቶ ለአባትየው ይናገራል። ጠልተውታል። እኔ ልንገራችሁ፣ ባለ ህልም ይጠላል፣ ከክፉ ጋርም አይተባበርም። ከክፉ ጋር ስለማይተባበር የዓላማ ሰው ስለሆነ ባለ ህልም ማለት ወይም እግዚአብሔር የተናገረው ነገር ያለው ሰው የዓላማ ሰው ነው። ከዓላማ ጋር ነው የሚኖረው፣ ከዓላማ ጋር ነው የሚወጣው የሚገባው። ጠዋት ዝም ብሎ ወጥቶ ዝም ብሎ አይገባም። ዓላማ አለው። ዛሬ እየኖረ ነገ ዓላማ የነገን እቅድ ያወጣል። እንዴት ማውጣት እንዳለበት፣ እንዴት መኖር እንዳለበት፣ እንዴት መዝለቅ እንዳለበት። ወንድሞቹ ጣሉት። አንድ ቀን ግን ወንድሞችን ጠይቀህና ብሎት አባትየው ላክ። እንጀራ ተሸክሞ እህል ተሸክሞ ሊጠይቃቸው በሚሄድበት ሰዓት በሩቅ አይተውት ታንከራቶ ነው በሰው ጥቆማን የደረሰው። በሩቅ አይተውት ወንድማችን መጣ እኛን ፈልጎ እህል ይዞ መጣ፣ እሰየው አጨብጭበው እልል ብሎ አልተቀበሉትም። ገና ከሩቅ ሲያዩት ባለ ህልሙ መጣ። እንዴት እንደሚፈጸም እናያለናል። አቤት ኢየሱስ ጌታ ነው። ለዚህ ነው ህልም ሰጪው ከጀርባ ስላለ ህልም ይፈጸማል ያልኩት። ህልም ሰጪው ካንተ ጀርባ ስላለ ህልም ይፈጸማል። ህልምህን ሊነጥቁ አንተንም ለመግደል የሚተባበሩ ቢኖሩም ወረኞች ብቻ አይደሉም፣ ጦረኞች፣ ቀስተኞች፣ ገዳዮች ቢኖሩም ህልም ይሁን የሚሆነው ከህልም ጀርባ ህልም ሰጪው ስላለ ነው። አባት ስላለ አይደለም፣ ወርቅ ስላለ ብር ስላለ አይደለም። ህልም ይሁን የሚሆነው እግዚአብሔር ስላለ፣ ህልም ሰጪው ስላለ። ሰጪው ካንተ ጋር ወይም ህልምህን የነገረ ህልምህን ያሳየ እግዚአብሔር ካንተ ጋር ስለሆነ አንተ ባለ ህልም ያለ
ራእይ ያለህ እግዚአብሔር የተናገረህ ነገር ያለህ ህልሜ ይፈጸማል፣ ይሁን ይሆናል፣ በእጅህ ትጨብጠዋለህ እስትና ያለም ብለው ወዲያው ተመካከሩ እና ለመግደል ከመግደላቸው በፊት ደግሞ ልብሱን ገፋውት እሱ ያመጣውን እህል እየበሉ ውሃ በሌለበት ደረቅ ጉድጓድ ውስጥ አሉት። ምን አውልቀዋል? ያችን የተሸለመችበትን ሽብር ልብሱን ገፋው። ከዛ የሙክት ወይም የፍየል ደም ጠብተው ክፉ አውሬ በላው። ልጅህን የምትወደው ልጃችንን ክፉ አውሬ በላው። ምን አይነት ውሸት ነው? ምን አይነት ተንኮል ነው? ባለህልም ላይ የሚነሳ ብዙ ነው። ገዳይ፣ ወረኛ፣ ተንኮለኛ ይነሳል። ባለህልም ይቀጥላል። እኔ ይቀጥላለሁ የሚል ሰው አንድ ካለ ዛሬ ይህ ቃል አንተ ነው የተነገረ ያለው። ተመካከሩ። በልተው ከነህልሙ ወደ ጉድጓድ ሊጥሉ ከነህልሙ ወደ መቃብር ሊያወርዱ ተመካክረው እህሉን እየበሉ ሳለ ሌላ ደግሞ ህልም ሰጪው ሌላ ቡድን ቀሰቀሰ። ከምንገለው ለምን ለግብፅ ነጋዴ አንሸጥም የሚል እግዚአብሔር ሊያስመልጠው ፈለገ። እግዚአብሔር ወደ ህልሙ ሊያደርሰው ፈለገ። እግዚአብሔር ወደሚነግስበት ሊሸኘው ፈለገ። አንተ ባለህልም፣ አንተ ዓላማ ያለው እግዚአብሔርን የምትፈራ አንዳንዴ ሲገፉህ ደስ ይበል። ወዴት እያደረሱ ነው? ወደምትነግስበት፣ ከፍ ወደምትልበት፣ ስሜ ወደሚወጣበት፣ ራእይ ህልሜ ወደሚፈጸምበት እየሸኙ ይሆናል። አትማረ፣ ተነሱብኝ አትበል። እየተነሱ ብቻ ሳይሆን አንተን ወደ ከፍታ እየወሰዱ እንደሆነ በምን ታውቃለህ? እግዚአብሔር የእነዛን ሰዎች ልብ ቀሰቀሰ። ምን ብሎ? ለምን እንገለዋለን? ከምንገድል ብንሸጠው አይሻልምን? ብለው ከጉድጓድ አውጥተው ለእስማኤል ነጋዴዎች ሸጡት ለ20 ብር። የእስማኤል ነጋዴዎች ይህንን ቆንጆ ልጅ፣ ይህንን ባለህልም ባለ ራእይ እነሱ በግመል ተቀምጠው እሱ ከታች በእግር ይዘውት ሄዱ። ሲሸጡ ደግሞ ለጴጥፈራ ሸጡት። እግዚአብሔር ከዮሴፍ ጋር ነበረ ይላል። ዮሴፍ እንደገባ የጴጥፈራ ቤት ግንብ ውጭው ተባረከ ይላል። ትንሽ ቆይቶ ደግሞ እግዚአብሔር ከእሱ ጋር መሆኑን እያየ ወደደው። ቅርብ አገልጋዩ አደረገ። ይህ ትንፋሽ ልብ ሰው አደረገ። ትንሽ ቆይቶ ደግሞ ቁልፍ ሰጠው። የቤቱ አዛዥ ገዢ አደረገው። አንተ ከመጣህበት ጀምሮ ቤቴ ተባርኳል፣ ሞገስ አግኝቻለሁ፣ ፊቴ ላይ ደግሞ አንተ ብቻ ነው የምትታየው ብሎ ቁልፍ ሰጠው። ያ ጴጥፈራ ከሚበላ እንጀራ ውጭ ሌላ ነገር የሚያውቀው አልነበረው። ምክንያቱም ሁሉን ነገር ለማስረክበዋል ለባለህልም። ባለህልም በተሰደደበት ሁሉ አለቅነት ይከተለዋል። ሃሌሉያ! መወደድ ይከተለዋል። አለቅነት፣ ገሽነት፣ ባለመፍትሄ መሆን ይከተለዋል። እየተወደደ ስለመጣ የጴጥፈራ ሚስት ወደደችው ልጥለው። ባለህልም ነው። በፍጹም ከእሷ ጋር እሷ እንደፈለገች ሊሆን አልፈለገም። ለቆ ሄደ። የሄደው እስር ቤት ነው። መንገዱ የውርደት መንገድ እየመሰለ ግን የሄደው ለክብር ነው። እዛ ወደ ጠቅላይ ሚኒስትር ቢሮ ወደ ህዝቡ አለቃ የሚወስደውን ሰንሰለት አበጃለት ጌታ። ወደ ሰዎች በመንግስት እስር ቤት ታስሮ ነበሩ የመጡት። ከመንግስት ቤት ነው የመጡት። አንዱን ትሞታለህ ያለው፣ አንዱን ትቀጥላለህ ያለው። ትሞታለህ ላለው ሰውዬ ምንም ምስጢር አልተናገረም። ግን ትቀጥላለህ ላለ ሰውዬ እንዲህ አለው፣ ከዚህ ስትሄድ እግዚአብሔር እንደተናገረ ከሆነ አስበኝ፣ ዝም አትበላል። ያው ለ2 ዓመት አላሰበም። ግን ቀኑ ሲደርስ አንድ ህልም ታየ። ያ ህልም ዮሴፍን ጎተተና ወደ አደባባይ አወጣው። ባለ ህልም ውርደት እየመሰለ ይሄዳል ለክብር። መንገዶቹ አልጋ ባልጋ አይደሉም። እሾህ የሞላበት ጉርብጥጥ ያለ ሸለቆ የሞላበት፣ መጠላት መገፋት ያለበት፣ ለሞት እንደ መነዳት፣ ተስፋ እንደ መቁረጥ፣ በቃ ሙሉ ለሙሉ ሐሳብ በተለይ ጭልም ምስል ሐሳባችሁን በላሽለት ሙሉ ለሙሉ እግዚአብሔር ትቶኛል ወደ ማለት እየሄደ ነው። ግን ዮሴፍ እየቀረበ ነው። ለንግስና እየቀረበ ነው። ለሹመት እየቀረበ ነው። ህልም ያለው ሰው ይቀጥላል ስላችሁ የሚቀጥለው በሰዎች አይደለም፣ በገንዘቡ አይደለም፣ በችሎታው አይደለም። ህልም ያለው ሰው የሚቀጥለው በሰዎች አይደለም። ሰዎች ስላሉ አይቀጥልም። ገንዘብ ስላለ አይቀጥልም።
ህልም ያለው ሰው የሚቀጥለው እግዚአብሔር ከሱ ጋር ስላለ የሚያበቃ ታሪክ ስንት ጊዜ ገጠመው። እንግደለው ብለዋል፣ ጉድጓድ ውስጥ ጥለዋል፣ ግን ወጣ እንደገና። ኢየሱስ ጌታ ነው። በሐሰት ተከሶ እንደገና እስር ቤት ገባ። ከዛ ደግሞ አስቸክለው ታወጡት። ህልም ያለው ሰው፣ ራእይ ያለው ሰው፣ እግዚአብሔር የተናገረ ሰው፣ የእግዚአብሔር ቅባት ያለበት ሰው ለውርደት የሚሄድ ይመስላል። ሰው ሁሉ ውያ ይላል። ጌታን ብሎ ጾሞ ጸልዮ ይኸው ተሸማቀቀ፣ ይኸው አፈረ፣ ከሰው በታች ሆነ እያሉ ግን እየሄደ ነው ለክብር፣ እየሄደ ነው ለሹመት፣ እየሄደ ነው ለስልጣን። ካሞን ህልም ያላችሁ፣ ራእይ ያላችሁ፣ የእግዚአብሔር ፕሮግራም ያላችሁ፣ እግዚአብሔር ህልም ያሳያችሁ፣ ፕሮግራም የነገራችሁ ያንን የምትጠብቁ ሰዎች ግን እየገጠማችሁ ያለ ምናልባት በሕይወታችሁ ቁልቁል ሊሆን ይችላል። ሄሎ በሕይወታችሁ በየቀኑ እናንተን የሚሸፍን ነገር፣ እናንተን የሚጋርድ ነገር፣ ለእናንተ ለሚያዩዋችሁም ሽንፈት የሚመስል ነገር በየቀኑ ሊገጥማችሁ ይችላል። እባካችሁን ስሙኝ። ዛሬ ለክብር እየሄዳችሁ ነው፣ ለስልጣን እየሄዳችሁ ነው። ዮሴፍን ማን ነው በግብፅ ምድር ጠቅላይ ሚኒስትር ትሆናለህ ብሎ የሚነግረው? የነገረው እንኳን ነቢይ ቢኖር አንተ ዘሮ በል በጌታ ሂድ ከዚህ ሊለው ይችላል። ምክንያቱም እየሄደ ያለበት መንገድ በመሸጠት ከጉድጓድ ውስጥ አውጥተው ሸጡት። እንደገና ቤተፈራ ቤት ገባ፣ እጅ ውሃ ለማፍሰስ። እዛ ደግሞ እግዚአብሔር ቀድሞ ስለገባ አለቃ አረገው። ደግሞ ከዛ ከአለቅነት ደግሞ ወርዶ እስር ቤት ገባ። በቃ አለቀልኝ እስኪል ድረስ ግን አልቆለት አይደል? የሆነ ሰንሰለት እግዚአብሔር እያበጃል። ዮሴፍ እንደ ሐረግ ነው። ሐረግ ጢሶ ነው የሚገባው። በጌታ በኢየሱስ ህልም ያለው ሰው እንደ ሐረግ ነው። እግዚአብሔር ህልም ነግሯችሁ፣ እግዚአብሔር ተናግሯችሁ እየተሰቃያችሁ ያላችሁ፣ መንገዳችሁ ድጥ የሆነ ጨለማ የሆነባችሁ፣ በተለያየ ሁኔታ እያለፋችሁ ያላችሁ ስሙኝ፣ ዛሬ የምስራች አለኝ። የሰራዊት ጌታ እግዚአብሔር ህልም ሰጪው ከእናንተ ጋር ነው። የጨለማ የሚመስል እናንተን ተስፋ ያስቆረጠ ጉዳይ እናንተን ለክብር እየወሰደ ነው። ይስሐቅን እግዚአብሔር ተናግሮት ነበር። እዚህ ተቀመጥ እባርካለሁ ብሎት ነበር። የተቀመጠው እግዚአብሔር ተቀመጥ ባለበት ነው። ጉድጓድ ቆፈረ፣ ዘርን ዘራ። እግዚአብሔር በመቶ እጥፍ ባረከው። ጥንጥን የሆኑ ሰዎች ተነሱ። የወገብ ቅማል የሆኑ ሰዎች ተነሱ። ከዛስ ምን ያደረጉ? ውጣልን ብለው እንደገና አባሩት። ይስሐቅ ወደ ሸለቆ ወረደ ይላል። ሸለቆ ወረደ ማለት እኮ ወገኔ ደረቅ ስፍራ ሄደ ማለት ነው። ጫካ ውስጥ ገባ ማለት ነው። ከከተማ ወጥቶ ወደ ገጠር ገባ ማለት ነው። ግን እግዚአብሔር ደግሞ ከሱ ጋር ነበር። ትላንትም የባረከው እግዚአብሔር ከሱ ጋር ስለነበረ እንጂ አገሪቱ ለበረከት ምቹ ሆነ አይደለም። አሁን ሸለቆ ውስጥ የሚባርከው ማን ነው? እግዚአብሔር ነው። እያሳደዱ እሱም እያለቀሰ እየለቀቀ ግን የደረሰው ወደ ሸለቆ ሳይሆን ወደ ረሆቦት ነው። ጠላት ወደማይችለው በረከት ጋር ሄደ፣ ደረሰ። ኢየሱስ ግን ድንኳን ጥሎ እግዚአብሔርን ስም ጠራ ይላል። ይህን ያደረገው እግዚአብሔር ነው። ይህን የሰራው እግዚአብሔር ነው። እኔ ደክሜ ነበር፣ ተስፋ ቆርጬ ነበር። እግዚአብሔር ግን ወደ ተመጣኝ አለ፣ ወደ ከበረ ስፍራ መጣኛል። ኢየሱስ ጌታ። ህልም ያላችሁ ሰው ጎናችሁ የሌለ ህልም ስላላችሁ ደስ ይበላችሁ። ሰው ጎናችሁ ስለሌለ አትዘኑ። ሰው የለኝም እንዴት እንዲህ ይሆናል ብላችሁ ተስፋ አትቁረጡ። የህልሙ ባለቤት ኢየሱስ ከእናንተ ጋር ነው። ኢየሱስ ከአንቺ ጋር ነው። ኢየሱስ ከአንተ ጋር ነው። ይሄ ነገር መጥተዋል፣ እንዴት ይሆናለው? አቅሜ ደካማ ነው። ኖ እንደዛ አትበል። እንደ በር እየዘጋህ ነው። ህልም ሰጪው እንዴት እንደሚሰራ ያውቅበታል። ክብር ለኢየሱስን። እኔ ሁሌ በእግዚአብሔር የሚደነቅበት የምዘምርበት፣ በእግዚአብሔር ላይ ሳስበው የምጨፍርበት፣ ጌታ ሆይ ብዬ ዘራፍ የሚልበት 5 እንጀራና 2 ዓሣ። ቦታው ምድረ በዳ ነው ያሉት ያመጡት ሪፖርት ትክክል ነው። ሰዎቹን ሸኟቸው አላለም። ሰዎቹን 50ና 100 አድርጋችሁ በለምለም ሳር ላይ አስቀምጧቸዋል። ከዛ ልጆቼ የሚበላን ስጠዋቸው አላቸው። ከየት ነው የሚያመጡት? የለንም አሉ። የለንም እንኳን ገንዘብ ብኖር 200 ዲናር ገንዘብ ብኖረን ሄደን ከከተማ እንዳናመጣ እሱም አይበቃም፣ እንደገና ቦታ ሩቅ ነው ብለው አሳማኝ ነገር ነው ያመጡት። አሳማኝ ነገር ህዝቡ ተሪቧል ብሎ ይብላ ይላል መጽሐፍ ቅዱስ ሲናገር። ጌታም የሚያደርገውን ያውቅ ነበር ይላል።
ምን እንደሚያደርግ ያውቅ ነበር። ስለዚህ 5 እንጀራና 2 ዓሣ ስንት ሰው በልቶ ተረፈ መሰለ? 20,000 ሰው በልቶ ተረፈ። ህልም ያላችሁ፣ ራእይ ያላችሁ፣ ህልም ያላችሁ፣ የእግዚአብሔር አጀንዳና ፕሮግራም ያላችሁ ደስ ይበላችሁ። እግዚአብሔር ከእናንተ ጋር ስላለ ህልማችሁ ይፈጸማል። እግዚአብሔር ከአንቺ ጋር ስላለ ህልምሽ ይፈጸማል። ጌታ የተመሰገነ ይሁን። ከዮሴፍ ጋር የነበረው አባቱ ያዕቆብን ነበር ወይ እናቱ አይደለችም፣ ወይም ወንድሞቹ አይደለም። እንደው ይባስ ወንድሞቹ ገዳዎች ናቸው። ከዮሴፍ ጋር የነበረው እግዚአብሔር ነበር። እግዚአብሔር ከእሱ ጋር ስላለ ህልሙ ተፈጽሟል። ይኸው በግብፅ አደባባይ እንዳንተ ያለ ብልህ ያለ አዋቂ የለም ብለው ጠቅላይ ሚኒስትሩ በአገር ደረጃ ሾመው፣ ዙፋን ሰጠ፣ ተረገላ ሰራለት። አየህ፣ ያላንተ ፍቃድ ማንኛውም ሰው እግሩን እንዳያንቀሳቅሳል። የጎተራዎችን ቁልፍ ሰጠ። መግብ፣ ስጥ፣ ለመጣው ሰው ሁሉ ሽጥ። አቤት አቤት! አረ ኢየሱስ ጌታ! ያ ህልም አይቶ የተንከራተተ ሰው፣ ያ ያዕቆብ ልጅ ያ ጉድጓድ ውስጥ የተጣለ ከጉድጓድ ወጥቶ በ20 ብር ተሸጠ፣ ገረድ ሆኖ የተቀጠረ፣ ከዛ በሐሰት ከተከሶ እስር ቤት የገባ። ምን አይነት መፈራረቅ ነው እናቴ! ምን አይነት መፋጃት ነው! መጽሐፍ ሲናገር ምን እንደሚል ታውቃለህ? ኢየሱስ ጌታ ነው። ዮሴፍ ይላል እግሩ በእግረ ብረት ደከመ ይላል። ቃሉ ፈተነው ይላል፣ ቀስቱ ግን ጸንታ ቀረች ይላል። ውይ ቃሉ እስኪሆን ፈትኖታል። እግሩ በእግረ ብረት ደክሟል ከመታሰር የተነሳ። ምናልባትም እስከ 6 ዓመት ታሰረ ይመስለኛል። ከዛ ውስጥ ጸጉሩን ወደው አጠሩ፣ ወደው ጸጉር ቤት ወሰዱ። ደግሞ ትርጉም የሌለ ነገር አታየም። ትርጉም ያለውን ነገር ነው የምታየው። ያ ያየው ነገር ደግሞ ያነግስሃል። ሌሊት ነው ያየው። ያ ሌሊት የተባረከ ሌሊት ነው። ዛሬ በጌታ በኢየሱስ በእናንተ ሕይወት አንድ መልካም ነገር ይጸነስ። በአንቺ ልብ ውስጥ አንድ መልካም ነገር ከፍ የሚያደርግሽ፣ ወደ ከፍታ የሚያወጣ፣ ወደ ክብር የሚያወጣ፣ ከውርደት ወደ ክብር የሚያወጣ አንድ ከባድ ነገር በሕይወት ይጸነስ። ሰው ጽንስ ከያዘ መውለዱ አይቀርም። ዮሴፍ በዛው ሌሊት ያየው ህልም አይደለም ያወጣው። ገንዘብ እንዳይመስልህ፣ ሰው እንዳይመስልህ። ህልም ካለ አደባባይ ያንተ ነው። ሰፈር ላትቀርም፣ የማንደር ሰው አትሆንም። ድንጋይ ተቀምጠ ጫቃሚ ቅጠል ቀጣፊ አትሆንም። የሰውን ጀርባ እየነከስክ ከሰው ጀርባ የማትወርድ ዝም ብሎ እንደው ተራ ሰው አትሆንም። ከማንደር እግዚአብሔር በህልም ምክንያት ያወጣል። ማን ነው አሜን ያለ ጀግና ሰው ይሁንብህ በኢየሱስ። ለተቀበለኝ ሰው ሆኖለታል። ለተቀበለኝ ሰው ይሄ ጸናበት በኢየሱስ ስም። ከዚህ ምሽት ጀምሮ አንተ ባለ ህልም ነህ፣ ባለ ራእይ። ህልም ያላቸው ሰዎች እየገቡ የሚወጡ አይደሉም። ሲገቡም በፕላን ነው፣ ሲወጡም በፕላን ነው። እና ወንድሞቹ ሽጣው አባታቸውን ምን ብለውታል? በሐሰት አሳዝነውታል። ሰውየው በሐሰት እድር ስትሰብስበዋል። ምን ያልተደረገ ነገር አለ?